እስካሁን ድረስ የተከተልነው እስራኤላውያን ያድናል ብለን ተስፋ ያደረግነው እኛንም የተሻለ ደረጃ ያደርሰናል ብለን የተከተልነው አይሁዳውያን ገደሉብን ብለው ተስፋ ቆርጠው ነበረ። ቅዱሳን ሐዋርያት እንዴት ይህ ይሆንበታል? መልካም እያደረገ የታመሙትን እየፈወሰ የተጨነቁትን ከጭንቀታቸው እያወጣ 38 ዓመት ሙሉ አልጋ ላይ የተኛውን እየፈወሰ ዓይን የሌለውን ዓይን እያበራ 12 ዓመት ደም ይፈሳት የነበረው ቀጥ አድርጎ አድኖ ማንም ፈላስፋ ማንም ዶክተር ሊያድን ያልቻለውን አድርጎ እንዴት ይህ ይደረግበታል እያሉ ይቆጩ ነበረ። ተስፋ ቆርጦ ወደ ኋላ እንዳይመለሱ፣ ከጽድቅ ሥራ ወደ ኃጢአት እንዳይመለሱ፣ ከመንፈሳዊ ወደ ዓለማዊ እንዳይመለሱ፣ ከማያልፈው ሥራ ወደሚያልፈው ሥራ እንዳይመለሱ እየተከተላቸው መለሳቸው ክርስቶስ። እግዚአብሔር አምላክ ኃጢአት መንገድ ይመልሰላቸው። ይኸው ነገር እግዚአብሔር በዚህ ዓለም ላይ ስንኖር ተስፋ መቁረጥ እንደሌለብን ያስተምረናል። ሁለተኛው ደግሞ ሁልጊዜ እግዚአብሔር ከልባችን ከፈለግነው ከጠየቅነው እንደምናገኝ ያስተምረናል። ሶስተኛው ሁልጊዜ በሕይወታችን እግዚአብሔርን ማስገባት እንዳለብን በሐሳባችን እግዚአብሔር ወይ ከፊት ቅደም ያንተ ሐሳብ ይሆንልኝ የማስበው ብለን እግዚአብሔርን ወደ ሕይወታችን መጋበዝ እንዳለብን ያስተምረናል። እኒህ ሶስቱ ከአንተ ጋር የሚመላለሰው ከአንተ ጋር የሚኖረው ወንድምና እህት የማትወድ ከሆነ እየተጣላ እየተሰዳደር ክፉ እየተናገርክ እየኖር እግዚአብሔርን ይወዳሉ ማለት ውሸት ነው። ሁላችንም መንገደኞች ነን አይደለን? መንገደኞች እኮ ነን። ነዋሪዎች ነን እንዴ? አይደለንም እኮ። ለጊዜው ነው የምንኖረው። ይህች ዓለም የኪራይ ቤት ናት። እንጓዛለን። ሌላ መንገድ አለብን ገና። እንደ ኤማሁስ መንገደኞች እንጓዛለን እኛ ከዚህ ዓለም ወደ ሌላው ዓለም፣ ከሚያልፈው ዓለም ወደማያልፈው ዓለም እናልፋለን። ስለዚህ መንገደኞች ስለሆን ዛሬ ማንን ወደ ቤታችን ማስገባት አለብን? እግዚአብሔርን ወደ ቤታችን መጋበዝ ይኖርብናል። ሰዓቱ የንስሐ ጊዜ እንጂ ጊዜ ዋልቷል አሁንም ለኛ። ስለዚህ ወደ እግዚአብሔር እንቅረብ፣ ቅዱስ ሥጋውን እንብላ፣ ወደውን እንጠጣ፣ መጨረሻችንን ለእግዚአብሔር እንስጥ። እግዚአብሔር ከሁላችን ጋር ይሁን፣ ከእኛ ጋር ይደር፣ በሕይወታችን ይግባ፣ በኑሯችን ይግባ፣ በሐሳባችን ይግባ፣ መጨረሻችንን ያሳምርልን።